ለምን ሴት ልጅ ለምን እንድትሰደብ ታደርጋላችሁ? ነገ ሴት ልጅ በመጣች ቁጥር በእናንተ ምክንያት የቡታጀራ ልጆች ነው የሚባለው። ለምንድን ነው የሚባለው እንዴ? በእናንተ ምክንያት የቡታጀራ ልጅ መሰደብ አለበት እንዴ? ለምንድን ነው ስነ ስርዓት ማትይዙት? እኛ እኮ ሴት ወንድ ብለን ወልደናል። ስለዚህ ስርዓታችሁን ብትይዙ ጥሩ ነው ነው በቃ። እኔ ከሌላም ሰው ካለብኝ እንትን ነው ማወራክ። ልክ እንደ እህት ልክ እንደ እናት ነው ሴት ልጅ ልታይ የምትችለው። በዛ ክብር ነው ማየት ያለብን። ሴት ልጅ ዕቃ አይደለችም እኮ። ነገ ሌላ ሴት መጥቶ ከነገ ወዲያ ሌላ ሴት መጥቶ የምትቀያየረው ዕቃ አይደለችም። የቤት ዕቃ ነው የምትቀያየረው ወይ ልብስ ነው የምትቀያየረው። ገብቶሃል? በምን ልክ ነው? ወይስ ከሌሎቹ ጋር ስለዋል ካንተም ተበላሽተሃል ነው? የራስን ነገር ሳታስተካክል ለሰዎች ለማስተካከል ጎንበስ ቀና ደፋ ማለት የለብን። የራስን ነገር ስታስተካክል ነው ለሰዎች ማስተካከል የምትችለው። እርቅ እኮ መጀመሪያ ከቤት ነው የሚጀምረው። እርቅ መጀመሪያ ከቤት ጀምረ ነው ከዛ ውጪ የምታስታርቀው። እናንተ ሴት አምጥቶ እንደዚህ መገለባበጥና ማገለባበጥ እንትን መሰላችሁ እንዴ? አይደለም እኮ። ለምንድን ነው ስርዓት ማይኖራችሁ? አንዱን ሳናበርድ አንዱን ሳንመልስ አንዱን። ሰላም ሰላም፣ ውድና የተከበራችሁ የቢኒ ግሬስ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም እንዴት ናችሁ? ሁላችሁም ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ በአንድ ነገር ድጋሚ ተመልሻለሁ ማለት ነው። ያው ትላንትና ከትላንት ወዲያ የተለቀቀውን ቤት አይታችኋል። ስለ ትላንትናው ግን ምንም ማውቀው ነገር አልነበረም በእውነቱ። ያው ጋር ይደውላልኝ ነበር፣ በሰዓቱ መጥቼ አላገኘዋቸውም። የለቀቁትን ቪዲዮ ግን አይቻለሁ። ቤቲ ሌላ ሀገር ሄዳለሁ እመለሳለሁ እያለች ነበር። ወዴት እንደምትሄድ ግራ አልገባኝ። ማለት የምትኖረው እዚሁ ነው። ወዴት ለመሄድ እንዳሰበች ግራ ነው የገባኝ። እኔ በበኩሌ ለምብትሉ ከዚህ በፊት ያው ወደ ሌላ ቦታ ሄዳለች፣ ግን ነገሮችን ለማስተካከል እንደሆነ ነው የማውቀው። ድጋሚ እንደተመለሰች ድጋሚ ወደ እዚህ እንደመጣች ነው የማውቀው። እና አሁን ላይ ግን አገር ለቃ የምትወጣበት ምክንያት ከገነት ጋር እንደዛ የሚጨቃጨቁበት ምክንያት አልገባኝም። ለምን ብትሉ እኔ ይቅርታዋን ተቀብያለሁ፣ ግን ደግሞ አብሬ መቀጠል አልፈልግም ነው ያልኩት። ስለዚህ ማልቀስም አይጠበቅባትም፣ ይሁን ነገር ማድረግ አይጠበቅባትም። ጀስት ፍላጎት ሲኖራ የሰው ልጅ ተከባብሮ ተዋዱ የሚኖረው። እኔ ደግሞ በግልጽ ነግሬያታለሁ ስሜቴን፣ አብሬ መቀጠል እንደማልፈልግና ይቅርታዋን እንደተቀበልኩኝ ማለት ነው። ስለዚህ አብዛኞቻችሁ እኔን ልትሰድቡኝ አይገባም፣ ይህን ሴት ልጅ እንባ ጥሩ አይደለም፣ ሴት ልጅ አታልቅስብኝ፣ ቢኒ ተረዳት እባክህ እያላችሁ ነበር። እናንተን አመሰግናለሁ። የምሬ ነው። በጣም ነው የማመሰግነው። በጣም ነው የምወዳችሁ። ምርጥ ክብር አለኝ። ያው ለኔ በማሰብ ለኔ በመጨነቅ ነው እያንዳንዳችሁ እኔ ቻናል ላይ መታችሁ ኮሜንት የምትጽፉት፣ ጥሩ ጥሩ ቪዲዮም ስሰራ የምታበረታቱኝ፣ ጥሩ ያልሆነ ቪዲዮ ደግሞ ስሰራ እንደዚህ መታችሁ ትክክል አይደለም የምትሉኝ እናንተ ናችሁ። በጣም አመሰግናለሁ። የእናንተንም ምላሽ የእናንተንም ኮሜንት በጣም ነው የምከታተለው፣ በጣም ነው የማየው። ለምን ብትሉ ያው እያንዳንዱ ነገር ከእናንተ ጋር ስለሆነ የምሰራው ማደርገውም እና የእናንተን ሀሳብ የእናንተን ስሜት በጣም ለኔ ጥቅም አለው። ስድብም ሲሆን ያናክል ነው የሚሰብረን፣ ያናክል ነው ወደኋላ የሚያደርገንና እናንተ ደግሞ እኔ ቻናል ላይ መታችሁ ጥሩ ሀሳብ ጥሩ ኮሜንት እየጻፋችሁልኝ ስለሆነ በጣም አመሰግናለሁ። ወዳችኋለሁ። ክበሩልኝ የኔ ምርጥ ቤተሰቦች፣ የኔ እንቁ። በጣም ነው የምወዳችሁ እግዚአብሔርን። ያው ሰብሰብ አድርጌ ለእናንተ አንዴ ፕሮግራም አዘጋጃለሁ፣ ኬክ ምናምን አዘጋጅ የምር እናከብረዋለን ቻናሌን ከኦዲየንስ ጋር የሚል እቅድና ተስፋ አለኝ። እና ግን አንዳንዴ ደግሞ ሰዎች ስንሆን መረዳዳት አለብን። እናንተም እኔን ልትረዱኝ ይገባል፣ እኔም ደግሞ እናንተን ልረዳችሁ ይገባል። እዚህ ጋር እኔ ሴት ልጅን ማስለቅሰው የሆነ ነገር ማደርገው ፈልጌ አይደለም። እኔ እዚህ ጋር መታ ቤቲ እንድታለቅስ አሁንም አልፈልግም፣ የሆነ ነገር እንድታደርግ አሁንም አልፈልግም። ግን ደግሞ ከተረዳችሁኝ የራሴ ስሜት እኮ አለኝ። ማልፈልገው ነገር አልፈልግም። እናንተ ስላላችሁኝ የሆነ ነገር ባደርግ ብጎዳ ደስ ይላችኋል፣ ደስ አይላችሁም። ስለዚህ ደስተኛ ሆኜ ህይወቴን ብቀጥል ከሷ ጋርም አምኜ ፈቅጄ ቢሆን ይሻላል ብዬ ነው እንጂ እዚህ ጋር ስላለቀሰች በግድ እናንተም ስለሰደባችሁኝ የሆነ ነገር ባደርግ ነገም መጣላታችን አይቀርም፣ ነገም ድጋሚ የሆነ ጸብ መፈጠሩ አይቀርም። ለዛ ነው እንጂ እኔ አሁንም ካመንኩበት አሁንም እያሰብኩበት ነው ከሷ ጋር መቀጠል አለብኝ መቀጠል የለብኝም ብዬ ከራሴ ጋር እየተነጋገርኩ ስለሆነ እናንተንም ማስጨነቅ አልፈልግም። በኔ ጉዳይ በኔ ህይወት
እናንተንም በዚህ ልክ ማስጨነቅ አልፈልግም። ለምትሉ እናንተ ብዙ ስራዎች አሉባችሁ፣ ብዙ የራሳችሁ ጭንቀት አለ። ከሀገር ውጭ ናችሁ፣ ሰርቶ ራስን የመለወጥ ቤተሰብን የማስተዳደር ብዙ አላፍትና ያለባችሁ ሰዎች ናችሁ። እኛም ወደን አይደለም ህይወታችንን ለእናንተ የምናጋራው፣ ቢያንስ ትረዱናላችሁ ትወዱናላችሁ ብለን ስለምናስብ ነው። ያው ከድሮም ጀምሮ ከነ አብርሽ ከነ ሩታ በቃ ምርጥ እህት ወንድም አለን ብለን በድፍረት የምናኮራ የምሬ ነው የማዳም ቅመሞች ናችሁና በዚህ አጋጣሚ በጣም እንወዳችኋለን። በብዙ ነገር ብናናድዳችሁም በብዙ ነገር ያው ተገቢ ያልሆነ ስራ አንዳንድ ስራዎች ብንሰራም ግን ደግሞ ህይወት ላይ የሚያጋጥም ነገር ነው የምንናገረው፣ ህይወት ላይ የምናደርገውን ነገር ነው የምናወራውና ካጠፋን በጣም ይቅርታ። እና ዛሬ ላይ ገኒ እፈልጋለሁ ስላለች ነው ድጋሚ ወደ እናንተ ካሜራ ደቅኜ ያው እያንዳንዱ ነገር በካሜራ ስለሆነ እፈልጋለሁ አወራለሁ ስትለኝ ካሜራ ይዤ ነው የመጣሁት። እርግጠኛ ነኝ ያው ስለ ትናንትናው ጉዳይ ስለ ቤቲ ነው የሚሆነው ለምትሉ ቪዲዮ ላይ አይቼዋለሁ። በጣም እያስጨነቃቻት ነበር በጣም ማለት ነው እና ተረድቻታለሁ። ገኒም በማያገባት ገብታ የኛን ነገር ለማስተካከል የኛን ህይወት አንድ ለማድረግ ብዙ ደክማለች። በዚሁ አጋጣሚ ገኒንም በጣም ነው ማመሰግነው። እውነት በዚህ ልክ የሰውን ነገር ለማስተካከል ጊዜ ሰጥቶ የሆነ ነገር አድርጎ የሚሯሯጥ የለም። ሁሉም የራሱን ህይወት አለ፣ የራሱን ነገር ነው የሚደክመው የሚሮጠውና በዚህ አጋጣሚ ደግሞ እሷ የኛን ህይወት ለማስተካከል በዚህ ልክ እየደከመች ያለች ሴት ናትና በጣም ነው ማመሰግነው። በጣም ነው ገኒ ወድሻለሁ፣ ክበሪልኝ። እንዳለ ልጇም አስተዋይ ልጅ ነው። ያው ከዚህ በፊት 2 ቪዲዮ 3 ቪዲዮ ተገናኝተናልና ያው አንዳንድ ሀሳብ ባያጋጭንም ግን ደግሞ ይሄን አስጠሊታ ነገር ሲያደርግ አይቼው አላቅምና ገኒም እየመጣች ነው ትታየኛለች። አምሮባታል ሁላ ነው የመጣችው። ገኒ ፊስ ነው አለን። እግዚአብሔር ይመስገን። እንደምን ነሽ? አለሁ። ካሜራ ደቅኝ ነው የመጣሁት። ሸብረቅረቅ ብለሽ ነው የመጣሽው። አዎ እንግዲህ ሰላም በያቸው ቤተሰብ። ሰላም ቤተሰብ እንዴት ናችሁ? እኛ በጣም ደህና ነን እግዚአብሔር ይመስገን። ሰላማችሁ ብዝዝት ይበልልን። የኛ ምርጥ ቤተሰብ እንወዳችኋለን። እኛም እንወዳችኋለን። አሁን የመቼም እንወዳችኋለን ስል ቀንታ ነው እንጂ ምትለው አትልም። መጀመሪያ ችግር የለም የልቤን ያውቃሉ እነሱ እና ገኒ ደህና ነሽ? እኔ ያለው እግዚአብሔር ይመስገን። ደህና ነኝ እግዚአብሔር ይመስገን አለው። ትላንት ደውዬ ልክ ያው ሁሉ ጅምብር ተፈጥሮ አንተ ስልክ በስርዓት አውርተህ አትመጣም? ምን ሆነ ነው? ስለዚህ አንስቼልሻለሁ መጣሁኝ ብያለሁ። ግን ደግሞ ድንገት የሆነ ነገር አጋጠመኝና ትንሽ ቆይቼ ስመጣ ሁለታችሁም የላችሁም። አንቺም ቤቲም እዚህ ቦታ ላይ አልነበራችሁምና ደንግጫለሁ። እኔም ልጠይቅሽ ፈልጌ ነበር። አንቺም እና ስላልሽኝ ነው የመጣሁት። ከኔ ምንድነው የተፈጠረው? ለምንድን ነው ሀገር ለቃ የምትወጣው? እንዴ ባንተ ምክንያት ነው። ሌላ በምን ምክንያት ትወጣለች? ስለሽ እኔ ቪዲዮን አይተዋል። ምክንያቱም እኔ ልክ እንደዚህ ቪዲዮ ደቀና ነው የጠበቀችኝ እና ደወልኩልህ ቶሎ ደርሳለሁ አልክ። ላስቆማት ሞከርኩኝ፣ ምንም አልቻልኩኝም። ገብተዋል ስለሽ ከሀገር የሚያስወጣን አክል እኔ ምን አይነት ጥፋት አድርጌ ነው? እኔ ይቅርታዋን ተቀብያለሁ። ከዚህ በፊትም አንቺ ፊት ነው ይቅርታሽን ተቀብያለሁ። ግን ደግሞ ከአንቺ ጋር ጊዜ መቀጠል አልፈልግም ያልኩት። ስለዚህ በዚህ ልክ የሚያስለቅሳት በዚህ ልክ ሀገር ለቆ የሚያስወጣት ነገር አለ ብዬ አላስብም። ልትረዳት አልሞከርክም። ሴት ልጅ ናት። እንደዛ አልቅሳ ጥላ ስትሄድ ምን አይነት ስሜት ይሰማታል? መጀመሪያም ሌላ ጋር ለመሄድ አላማ ነበረኝ አለች። ባንተ ምክንያት ነው የቀረሁት እያለች ነው። ስለዚህ ግን እኔ ምን ላድርግ? እኔ እኮ ማልፈልገውን ነገር በግድ ግባ አይባልም። አይ ሰው ልጅ እኔ ይቅርታዋን ተቀብያለሁ። ይሄን አክልም ያደራረስ ሀገር ለቆ ቤተሰብን ለቆ የሚያስወጣ ነገር የለም። ገብቶሻል? ስለዚህ እሷ ይሄን አክል ሀገር ለቆ የሚያስወጣን አክል እኔ ጎድቻታለሁ ብዬ አላስብም። በቃ ይቅርታ አጠፋች፣ ይቅርታ አለች፣ ይቅርታዋን ተቀበልኩኝ። ስለዚህ የራሷን ህይወት መኖር ትችላለች፣ የራሴን ህይወት መኖር እችላለሁ። በዚህ ምክንያት ማንም መጥቶ እኔ እንዲሰድበኝ አይችልም፣ ሊወቅሰኝ አይችልም። ማንም እኮ አልሰደበም። ስለዚህ ሁሉም ኮሜንትም እየተጻፈልኝ ነው። የሴት ልጅ እንባ ጥሩ አይደለም፣ የሴት ልጅ አታልቀስብኝ፣ ቢኒ ተረዳ። እኔ እዚህ ጋር ማንም እንዲያለቅስ ፈልጌ አይደለም። ገብቶሻል? አልቅሽ ብያት አይደለም የምታለቅሰው። ስለዚህ እኔ ጊዜ መቀጠል ካልፈለኩ አልፈለኩም ነው ያልኩት፣ ሌላ ነገር አላልኩም። አልፈለኩም እኮ ግን መጀመሪያ ለማትቀጥል ነገር ለምን ጀመርክ? የሰው ህይወት እኮ ነው እያበላሻችሁ ያላችሁት እዚህ ጋር ገብቶሃል? እንደገና ለሌላው ስል ደግሞ እንደገና አንተ ደግሞ ተጨመርክ። ምንድነው ይሄ? ነገ ላይ አቆማለሁ ብዬ አይደለም የሆነ ግንኙነት የጀመረው። አቆማለሁ ብላችሁ ነው እንደምትጀምሩት? ከእንደዚህ ለምን አትለቁትም? ቢቀረሻልም እንደዚህ ጀምራችሁ ነገ መተው ከነገ ወዲያ ሌላ መታመተው ምንድነው ይሄናል? እናንተ አንድ ጀመራችሁ ከአንድ ጋር መቀጠል
መጀመሪያ ይሄን አይነት ህይወት ባታሳየን ልጅቷ ፍቅር ባታሳየን ነው እንደዚህ አትሆንም። ፍቅር ደግሞ ማለት ይዞ መተው አይደለም ለእናንተ ለሷም እንደዛ አይደለም የተረዳችሁ። አመነች ወደደች አይደል? ከወደደች በኋላ ደግሞ እኔ ሲያስፈልገኝ የምተው ሲያስፈልገኝ የምገባበት አይደለም ፍቅር። መጀመሪያ ያለ መጀመር ነው በቃ። እሷ እስከ ጥግ ድረስ ወደደች ካለ እስከ ወደደች ድረስ አንተ ለምንድን ነው ልትረዳት ያልሞከርከው? በዚህ ብቻ ጥፋት ለምንድን ነው የምታየው አንተ? ግን ተረጂኛ ነኝ እንዴ? የሆነ ግንኙነት ሲጀምር ነገ ላይ ቆማለሁ ነገ ላይ አፕን ያደርጋል ብዬ አይደለም። ግን ደግሞ በቃ በአንዳንድ ነገሮች ከሰው ጋር ትላመጃለሽ፣ ከሰው ጋር ትለያያለሽ። ገብቶሻል? ስለዚህ እሷ ይሄ ራሷን ህይወት እኮ መኖር ትችላለች። እኔ እኮ አግብቶኝ አይደለም ማወራክ ማለት ነው። አስተዋወከኝ ዝም ብሎ ነው እኔና እሷ የምንግባባው መጀመሪያ እንጂ ያን ያህል ቀረቤት የለንም። ቀረቤት ያመጣልኝ አንተ ነህ። ገብቶሃል? ካመጣ በኋላ ደግሞ ያለው ነገር ማውራት መፍታት ከቻልክ ፍታ ነው በቃ። እንዳታለቅስ አድርጋት። ወደሃለች አይደል? ምንድነው ስለወደደች ነው እንደዚህ የምትሆነው ወይስ ምንድነው? እንደዛ አይደለም። እኔ አሁን ወደኛለች አልወደደች ወንዶች ሴቶች ማፍቀራቸውን ሲያውቁ ለመጣል ነው የሚሞክሩት። ገብቶሃል? አሁንም አንተ እየተጠቀምክ ያለው ያ ነው። ስለዚህ ለምንድን ነው እንደዚህ የምታረገው? አንተ አሁን ምክንያት በቂ አይደለም። ሌላ ምክንያት ካለ የደበቃችሁኝ ነገር ካለ ንገሩኝ። አንተም እሷም ከዚህ ሌላ ምንም ምክንያት የለም እያለች ነው። አንተም ደግሞ ይሄ ነው ምክንያት ነው። ይሄ ደግሞ ሊያጣላችሁ ምንም አይችልም ነው ያግባባችሁ እንጂ ሊያጣላችሁ አይችልም። ይቀጣ አለች። በቃ አልነበርኩኝም በሰዓቱ ማልመጣበት ቦታ ነበር የሄድኩት መምጣት አልችልም አለች። አንዳንዴ እኮ ቤተሰብም ጋር ከሆንክ እኮ አስቸጋሪ ነው። ልትረዳት መቻል ነው ያለብህ። ስለዚህ እሺ አሁን ሄደች አይደል? እሺ ምንድነው የምታረገው? በቃ ትኑር እዛው ነው እንዴ? ፍላጎቷ እኮ ነው። ከሄደች እኔ ላስቆማት አልችልም። ጋር ራሷ አስባ አይደል ከሄደች እንዴ? እኔ ምን ላድርግ ታዲያ? በግድ ተቀመጪ እላታለሁ እንዴ? እንዴት አትላትም? ከወደድካት ነው ሳትወዳት ነው የቀጠልከው ነው? ይሄ መውደድ እኮ አለ መውደድ አይደለም። የሰው ልጅ ፍላጎት አለው የራሱ። ስለዚህ የራሷን ፍላጎት አከብርላታለሁ ሁልጊዜም። የምታከብርላት እንዴት ነው እስቲ ንገረኝ። መሄድ ከፈለገች አሁንም ትሄድ። ገኒ እንደዚህ ነው የምታስበው? እኔ ግን እንዳትሄጂ ብዬ ትናንትና አስቀርቻታለሁ። ማስቀረትሽ እኮ አሪፍ ነው ገኒ፣ ካስቀረሻት በጣም ደስ ይላል። ግን ደግሞ ሁሌም የሆነ ነገር ሲፈጠር የሆነ ቦታ ከሄደች የሆነ ቦታ ለመሄድ ሀሳብ ካላት በጣም አስቸጋሪ ነው። ገብቶሻል? ችግሩን ከመፍታት ይልቅ ከመጋፈጥ ይልቅ አንድ ሰው ነገሩን ከሸሸ የራሱ ውሳኔ ነው። ጓደኞቼ ላኩብህ አለች አይደል? ማንም አልመጣም ከኔ እውነት ነው። እሺ አልደወለችልህም? እሷ ደውላለች። ከዚህ ብልጥ ምን አለሽ? ጓደኛዬ መጥቶ ማንም የደወለ እኔ ጋር የለም። ጓደኞቼም ተዋቸው በቃ። ስልክ አንተ ስልክ የራስህ ነው አይደል? ስልክ የራስህ ነው አይደለም? እኔ ደግሞ ማንሳት ስላልፈለኩኝ ነው። ከሷ ጋር ደስ የሚል ወሬ ስለማላወራ ነው። እሷም ስለማትፈልግ እሺ ሄደች በቃ። እንደዚህ እንደማለት እኮ ነው። አንተ በዚህ ልክ ለምንድን ነው እንደዚህ መረዳት ያቃተ? መጀመሪያ ማቅረባት አለ፣ እንደገና ከቀረብክ በኋላ ማራቀት አለ። በቃ ይሄ ነው። አንተ ሴት ልጅ ስትጎደድ ደስ ይልሃል ማለት ነው። እኔ አይለኝም ግን ካላለ ታዲያ ለምንድን ነው ይቅርታ ማድረግ የከበደ? እኔ ሴት ልጅ እንድትጎዳ አልፈልግም። ሲጀመር እኔ እንደዚህ እንድትናገረኝ አልፈልግም። ያው ትላንትና ስታለቅስ ለራሴ ውስጥ የተረብሾ ነው የሄድኩት። ገብቶሃል? እንዴት እንደዋልኩኝ እኔ ነኝ የማውቀው። ስለዚህ በሰዓቱ ደርሰ ቢሆን አሪፍ ነበር እንደውም ትላንት። ግን አሁን አውራት ነው በቃ። አውራት፣ ይቅርታ አድርግላት፣ ሄድና ይቅርታ በላት። እኔ ጋኒ ምንም ይቅርታ የሚያስጠይቅ ነገር አልሰራውም። ወይኔ ገብቶሻል? ምንም ይቅርታ የሚያስደርግ ነገር አልሰራውም። አንተ ምን ጥፋት አልሰራውም ትላለህ እንዴ? ከዚህ በላይ ምን ታጠፋለህ? እኔ ምን አጥፍቻለሁ? ስንቴ መጣች ይቅርታ አለች፣ ስንቴ አለቀሰች እንዴ? ማልቀስ አለበት በዚህ ልክ? ሴት ልጅ ለምን ትዘንብ? አታዝንብኝም ማለት እንዴት ነው የማታዝነው? ማልቀስ ማለት ማዘን አይደለም? ያመጣት እኮ አንተ ነህ። ፈልጋ አይደለም የመጣችው አይደል? እንድታለቅስ ፈልጌ እኮ አይደለም። ራሷ ናት ያለቀሰች። ራሷ ያለቀሰች እኮ አንተ አስለቅሰሃት ነው እንዴ? እናንተ ሴት አምጥቶ እንደዚህ መገለባበጥና ማገለባበጥ እንትን መሰላችሁ እንዴ? አይደለም እኮ። ለምንድን ነው ስርዓት ማይኖራችሁ? አንዱን ሳናበርድ አንዱን ሳንመልስ አንዱን ምንድን ነው ይናል? ለምንድን ነው በዚህ ልክ እናንተ መሰደብ የፈለጋችሁት? ለምን ሴትን ልጅ ታሰደባላችሁ? ገብቶሃል? ሴት ልጅ እየተሰደበች ነው የሚሄደው። እናንተ ባመጣችኋት ሴት ልጅ እየተሰደበች ለምን እንዴ? ለምን ስርዓት አይኖራችሁም? እናንተ ባትሄዱባቸው እኮ እነሱ አይመጡም። በዚህ ልክ ለምንድን ነው የምታሰድቧቸው? በቃ መኖር ካለባችሁ ከአንድ ጋር ኑሩ። አታገላብጡ። እንትን ልብስ ይመስል አደራሩ። እንዴት ምን አይነት ንግግር ነው የምትናገሪው እንዴ? እንዴት ነው ማለት ነው? መፈለግ አለመፈለግ እኮ የኛው መብት ነው። እኛ ነው መድረስ አልነበረብንም መጀመሪያ። እኔ ነገርኩሽ እኮ ከዚህ በፊት እሷን ስቀርባት ነገ ላይ አቆማለሁ ነገ ይፈጠራል ብዬ አይደለም። በቃ ከሷ ጋር ጥሩ ጊዜ ለማሳለፍ ቀረብኩ። አሪፍ ጊዜ አሳለፍን። በቃ ጥፋትን አጠፋች። ያንተ ነው አላጠፋችም።
እንዴ ያንተ ነህ አላጠፋችም። እኔ ምን አጠፋው? እያስለቀስካት ነው። ያንተ ነህ እሷ አላጠፋችም እንዴ ይቅርታ አድርጌያለሁ በቃ አለቀ። ግን ከሷ ጋር ጊዜ ማሳለፍ አልፈልግም። ምን አይተህ የሆነ ነገር አድርገህ ለመተው ነው እንዲያመጣት አይደለም እኮ ስታመጣ እኮ እንደዚህ ብለህ አይደለም የምታመጣው። ያውቃለሁ ጥያቄ ምን አይነት ጠይቃችሁ እንዴት ሆኖ እንደምታመጡ እንዴት አሳምናችሁ እንደምታመጡ አውቃለሁ እኔ ገብቷል። ከዛ በኋላ አንቀራችሁ መጥፋት ለምን እንዴ? ወይ የተሻለ ነገር አግኝታ ሊሆን ይችላል። ይሄኔ እሷን የተውካት እንዳለችው ምን ራሷ ማለት ነው። ረፊ እኔ እንደዚህ አይነት ሰው አይደለም ማለት ነው። በቃ እንደዛ አይደለም ግን አትሳሳቺ። እኔ አሁን ትርፍ ንግግር እንድናገር እኔ በጣም ስለምወድሽ ስለማከብርሽ ነው በስነ ስርዓት እያናገርኩሽ ያለሁት። ብዙ ነገርም እያልሽ ዝም እያልኩኝ ነው። እኔ አትወደኝ ግን ደግሞ የራሴ ውሳኔ ወስኖ እኔ ሌላ ሰዎች ላይ ማየው አንተ ላይ ደግሞ ይሄ ነገር እንዲደገም አልፈልግም ነው ያመጣሃት ራስህ ነህ። ስለዚህ እንዳመጣሃት እኔ ሲያስፈልገኝ ተውሻለሁ ብለሃት ነው ያመጣሃት። እኔ መቻልኩኝ እንደዛ ገና ማለት እኮ ነው በቃ ማለት አይደለም እንዴ በቃ አብረን እንኖራለን ብዬ ነበር፣ አብረን እንቀጥላለን ብዬ ነበር። አልተመቸችኝም ተውኳት እኮ ነው ያንተ አባባላው ነው አይደለም? እንደዛ እኮ ነው እያልክ ያለው እንዴ። በዚህ ልክ አንተ እህት አለህ አይደል? አንተ እህቶች ሲጎዱ ደስ ይላል አይልም? ልክ እንደ እህት ልክ እንደ እናትህ ነው ሴት ልጅ ልታይ የምትችለው። በዛ ክብር ነው ማየት ያለብን። ሴት ልጅ ዕቃ አይደለችም እኮ ነገ ሌላ ሴት መጥቶ ከነገ ወዲያ ሌላ ሴት መጥቶ የምትቀያየረው ዕቃ አይደለችም። የቤት ዕቃ ነው የምትቀያየረው ወይ ልብስህ ነው የምትቀያየረው። ገብቶሃል? በምን ልክ ነው? ወይስ ከሌሎቹ ጋር ስለዋል ካንተም ተበላሽተሃል ነው? በእንደዚህ ልክ ነው ታስቢ። እኔ እንደዚህ እንዳታስቢ። እኔ እንደዚህ ነው ባህሪም የለኝም። ከሌለ ካስተካክል ይቅርታ በላት ሂድና ነው በቃ። አሁንም ቤተሰብ ለቃ ነው የምትሄደው በአንተ ምክንያት ማለት ነው። ከቤተሰብ ጋር እንዴት እየሆነች እንደሆነ አታውቅም አንተ እንዴ። በገዛ ሀገሯን ጥላት ሂድልህ እስከዚህ ነው የምታስበው? ለምን እንዴ እናንተ ባመጣችሁት መዘዝ ተራ በተራ ሰው መሄድ አለበት? ለምንድን ነው መሰደብስ? ለምንድን ነው የሚያስፈልገው? ለምንስ እኔ እንድናገር ታደርጋለህ? እኔንሽ ማን ነው የሚረዳኝ? አንቺ ካልተረዳሽኝ ሰው ካልተረዳሽ አልተረዳውክም አይደለም በቃ እያልከው ያለው ነገር ይሄ ከመረዳት ጋር የሚያያዝ አይደለም። አንድ ሴት ልጅ እስከ ጠየቅካት ድረስ ለጓደኝነት ዘለቄታ አለው ብለህ እስከ ጀመርክ ድረስ መቀጠል ነው ያለብህ። ካለበለዚያ ማቆም ነው ያለብህ። በቃ መቃየር የለብህም ነው። አሁን እሺ ተጣላችሁ አይደል? ከሌላ ሰው አትቀጥልም? ትቀጥላለህ እኮ እርግጠኛ ነኝ በጣም። ስለዚህ መቃየር ማለት ነው ይሄ። ለምንድን ነው እናንተ በዚህ ልክ የምታስቡት? ለምንድን ነው የማትረዱት? ለምን ሴት ልጅ ለምን እንድትሰደብ ታደርጋላችሁ? ነገ ሴት ልጅ በመጣች ቁጥር በእናንተ ምክንያት የቡታጀራ ልጆች ነው የሚባለው። ለምንድን ነው የሚባለው እንዴ? በእናንተ ምክንያት የቡታጀራ ልጅ መሰደብ አለበት እንዴ? ለምንድን ነው ስነ ስርዓት ማትይዙት? እኛ እኮ ሴት ወንድ ብለን ወልደናል። ስለዚህ ስርዓታችሁን ብትይዙ ጥሩ ነው ነው በቃ። እኔ ከሌላም ሰው ካለብኝ እንትን ነው ማወራክ። ገብቶሃል አይደል? ይገባኛል እኮ ጋኒ በቃ እኔ በዚህ ልክ እንድናገር አታድርግ። እኔ ከዚህ በላይ ማውራት አልፈልግም ካንተ ጋር። ይቅርታ ሂድና አድርግላት፣ ይቅርታ በላት ሂድና። ከዚህ በላይ እኔ ካንተ ጋር እንደዚህ ማውራትም መጨቃጨቅም አልፈልግም። ቢን እየገባ ነው አይደል? ማውራው ነገር ግልጽ ነው። እየገባኝ ነው። እኔ እንደውም በጣም ተቆጥቼ አወራሃለሁ ነበር ያልኩት። እንደውም አሁን ተረጋግቼ ነው እያወራሁ ያለሁት። ስለዚህ የምታረገው ነገር መብቴ አድርግ ነው ማለት። ከዚህ በላይ እኔ እናንተ ባንጨቃጨቅ ጥሩ ነው። ስልክም እንዳትደውልልኝ የሆነም ነገር ተፈጠረ ብለን እኔ ጋር ምንም እንትን እንዳትል። ገብቶሃል? ምን እያልሽ ነው? ነገርኩህ በቃ አስተካክልና ከዛ በኋላ እኔ ጋር ትመጣለህ። የራስን ነገር ሳታስተካክል ለሰዎች ለማስተካከል ጎንበስ ቀና ደፋ ማለት የለብህም። መጀመሪያ የራስ ነገር ይቀድማል። በቀደም ነገር ያለው የራስ ነገር ስታስተካክል ነው ለሰዎች ማስተካከል የምትችለው። እርቅ እኮ መጀመሪያ ከቤት ነው የሚጀምረው። እርቅ መጀመሪያ ከቤት ጀምረ ነው ከዛ ውጪ የምታስታርቀው። ስለዚህ መጀመሪያ የራስ ነገር አስተካክል። እንዳትደውልልኝ ከዚህ በኋላ ሲስተካከል ብቻ ነው እኔ መስማት የምፈልገው። ካንተ ጋር ጨርሻለሁ። ቢን ልሄድ ነው። ከዚህ በላይ ማውራት አልችልም። ማናችሁም እኮ እየተረዳችሁን አይደለም። ተረዳው በቃ ከዚህ በላይ ማውራት አልችልም አልኩ። በቃ እንዳትደውልልኝ ያለው ነገር ፍታና ከዛ በኋላ ታናግረኛለህ።
የነገን ማወቅ ፈለኩኝ መጪውን ማየት ናፈኩኝ የፍቅር ምርጫዬ አንተው ነህ ልቤን መንፈሴን የገዛ ወሰንኩኝ ልረታ አስቤ አካሌን መንፈሴን ሰብስቤ